ጠቅላይ ሚኒስትር አብይ በጦርነት ወደሚናጠው ቀጠና መካከለኛው ምስራቅ ማምራታቸው ተሰምቷል። በጅቡቲ የነበሩት በ3 ወራት ጊዜ ውስጥ ከአሜሪካው የውጭ ጉዳይ ሚኒስትር ስልክ የተደወለላቸው አብይ ወደ የትኛው ሀገር ተጓዙ? የጉዟቸውስ ምክንያት ምንድነው? የሚለውን እንመለከተዋለን። በርካታ የአማራ ክልል ተሟጋቾች ተገኝተውበት በነበረው ችሎት ከሳሾቹ እነ ጌታቸው ረዳ ሳይገኙ ቀርተዋል። ጌታቸው ቀድሞ ተሸነፉ፣ ተስፋ ቆረጡ ወይንስ ሐቀኛ ምክንያታቸው ምንድነው የሚለውን እንመለከታለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን ሆ ተጀምሯል። ቀደም ሲል ያነሳናቸው በዝርዝር የምንመለከታቸውን አበይት ነጥቦችን ነው። እነሆ ዝርዝር መረጃዎቹን ደግሞ እንደሚከተለው ያስቃኘናችሁ፣ አብረናችሁ ቆይታ እናደርጋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ጠቅላይ ሚኒስትር አብይና ልዑካቸው በምስራቅ ኢትዮጵያ ድሬዳዋና ሐረርጌ ካደረጉት ጉዞ ማግስት በትላንትናው ዕለት ወደ ጎረቤት ሀገር ጅቡቲ ማቅናታቸው የሚታወስ ነው። የጠቅላይ ሚኒስትር ጽሕፈት ቤት በይፋዊ የማህበራዊ ገጹ ላይ ባጋራው መረጃ ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር አድርገዋል ሲል ይፋ አድርጓል። በጅቡቲ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌህና ከሶማሊያ አቻቸው ሐሰን ሼህ መሐመድ ጋር መወያየታቸውን ነው የጽሕፈት ቤቱ መረጃ የጠቆመው። የጅቡቲው ድንገተኛ የጉዞ ዓላማ የአፍሪካ ቀንድ ቀጠናዊ የሰላምና ደህንነት ጉዳዮች፣ የንግድና ሎጂስቲክስ ትብብር እንዲሁም ከጅቡቲ የኢኮኖሚ በተለይም በወደብ አቅርቦት ዙሪያ ትብብራቸውን ለማጠናከር እንደሆነ ነው የተሰማው። ከዚህ ጉዞ ማግስት ነው ጠቅላይ ሚኒስትር አብይ አህመድ በጦርነት ወደሚናጠው ቀጠና ወደ መካከለኛው ምስራቅ ማምራታቸው የተሰማው። እንደ መረጃ ምንጮች ገለጻ ከሆነ ጠቅላይ ሚኒስትር አብይ በዚህ ሰዓት አመሩ የተባለው ወደ ተባበሩት አረብ ኤምሬትስ ነው። ይህንን ጉዞ በተመለከተ መሰረት ሚዲያ ከተሰኘው የመረጃ ምንጭ በዘለለ እስካሁን በጉዳዩ ዙሪያ ይህ መረጃ እስከተጠናቀረበት ጊዜ ድረስ ትልልቅ በሚባሉት የሚዲያ ማሰራጫዎች ጭምር ይፋዊ የተሰራጨ ዜና የለም። የጠቅላይ ሚኒስትር ጽሕፈት ቤት ጠቅላይ ሚኒስትር አብይ አህመድ የሥራ ጉብኝት ለማድረግ ዛሬ ረፋር ላይ ዩናይትድ አረብ ኤምሬቶች ገብተዋል ሲል ከረፈደ አጭር መረጃ አሰራጭቷል። መረጃውን ያሰራጨው አብይ እግራቸው ኤምሬትስን ሲረግጥ ነው። ኤምሬትስ የጠቅላይ ሚኒስትር አብይ አህመድ ሁነኛና ታማኝ ወዳጅ እንደሆነች ይታወቃል። በመካከለኛው ምስራቅ በተቀሰቀሰው ጦርነት ከየትኛውም የቀጠናው ሀገር በበለጠ በኢራን የሰው አልባ ጄቶች ወይንም ድሮኖች የተደበደበችው የተባበሩት አረብ ኤምሬትስ ነች። ኤምሬትስን ብንመለከት ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን ሰው አልባ ጄቶች ወይንም ድሮኖች ከ1422 ጊዜ በላይ ተደብድባለች። በባሊስቲክ ሚሳኤሎች 238 ጊዜ ተመታለች። ኢራን ወደ ኤምሬቶች 8 ክሩዝ ሚሳኤሎችን ተኩሳለች። ኤምሬትስ ከነዚህ ሁሉ ድብደባዎች ውስጥ በድምሩ 1586 የሚሆኑትን ተከላክላ አክሽፋለች። 80 የድሮንና 2 የባሊስቲክ ሚሳኤሎችን ደግሞ በተለያዩ የሀገሪቱ ክፍሎች ወድቀው ጉዳት ያደረሱም ያላደረሱም አሉ። ጠቅላይ ሚኒስትር አብይ ጦርነቱ ከተጀመረ በኋላ ወደ ኳታርና ኩዌት ደውለው የኢራንን ጥቃት እንዳወገዙ ቢገለጽም ወደ ወዳጅ ሀገር ኤምሬትስ ይፋዊ የማጽናኛ መልእክት ስለመላካቸው የተሰማ መረጃ የለም። በዚህ መሃል ነው ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤምሬትስ ማምራታቸው የተሰማው። ከዚሁ ጋር በተያያዘ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ኃላፊው ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት አገሮቻቸው በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋምና በጸረ ሽብር እንቅስቃሴ በሚያደርጉት ትብብር ዙሪያ ተነጋግረዋል። በአሜሪካ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በኩል በወጣው አጭር መግለጫ ላይ እንደተመለከተው ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያ ውይይት አድርገዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮና በአብይ አህመድ መካከል የተደረገው ውይይት ላይ የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችን ከመግለጽ ተቆጥቧል። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። መጋቢት 2 2018 ዓ.ም በኢትዮጵያና በአሜሪካ ከፍተኛ ባለስልጣናት መካከል ውይይት የተደረገው አሜሪካ ከእስራኤል ጋር በመሆን በኢራን ላይ እያካሄደችው ያለው ጦርነት ሁለተኛ ሳምንቱን ሊይዝ ጥቂት ቀናት ብቻ በቀሩበት ጊዜ ነው። የአሜሪካው የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር በተለያዩ ጊዜያት ውይይት ያደረጉ ሲሆን በዚህ ዓመት ውስጥ ለሁለተኛ ጊዜ የተደረገ ውይይት ነው። በዚህ ዓመት ህዳር 24 2018 ዓ.ም በተመሳሳይ ሁለቱ ባለስልጣናት ውይይት ማድረጋቸው ተገልጾ ነበር። በውይይቱ ላይ በተመሳሳይ ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ
በአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸው መዘገቡ አይዘነጋም። ኢትዮጵያና አሜሪካ የጠበቀ ግንኙነት ያላቸው ሲሆን በተለያዩ መስኮች ላይ በትብብር እንደሚሰሩም ሲያሳውቁ ቆይተዋል። በአፍሪካ ቀንድ በተለይም በሶማሊያ የሚንቀሳቀሰውን አልሻባብ ታጣቂ ቡድንን ለመቆጣጠር በጋራ እንደሚሰሩም ይታወቃል። በቅርቡ የአሜሪካ ምክትል የውጭ ጉዳይ ሚኒስትርና ከፍተኛ ወታደራዊ ባለስልጣናት በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትሩ ጋር መገናኘታቸው ይታወሳል። በተጨማሪም ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ ከገነባችው ታላቁ የህዳሴ ግድብ ጋር በተያያዘ ግብጽና ኢትዮጵያን ለማደራደር ፈቃደኛ መሆናቸውን ከአንድ ወር በፊት ለግብፁ ፕሬዝዳንት በጻፉት ደብዳቤ ገልጸው ነበር። ነገር ግን እስካሁን የተጀመረ ነገር ስለመኖሩ የሚታወቅ ነገር የለም። የዕለቱ መረጃ ቅኝታችን እንደቀጠለ ነው። በርካታ የአማራ ክልል ተሟጋቾች ተገኝተውበት በነበረው ችሎት ከሳሾቹ እነ ጌታቸው ረዳ ችሎቱ ላይ ሳይገኙ ቀርተዋል። ጌታቸው ቀድመው ተሸነፉ፣ ተስፋ ቆረጡ ወይንስ ሐቀኛ ምክንያታቸው ምንድን ነው? ተከታዩ መረጃ ምላሽ አለው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤት ውሳኔን በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ትላንት ረቡዕ ባወጣው መግለጫ ላይ የሕግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክብሩ ፍርድ ቤቱን ውድ ጊዜና የሕዝብን ሀብት ያለ አግባብ ማባከን ሆኖ አግኝተነዋል ብሏል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ሕጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን ፓርቲው ገልጿል። በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስርዓት ሕግ ቁጥር 278 1 መሰረት ክሳችንን ሙሉ በሙሉ አንስተናል ሲል ገልጿል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ተቀዳሚ ምክትል ፕሬዝዳንት አቶ ነጋ አሰፋ የፌዴሬሽን ምክር ቤቱን ውሳኔ አጠቃላይ የፌዴሬሽን ምክር ቤቱን ምልዓተ ጉባኤ ሳያሟላ አፈ ጉባኤው ብቻ የወሰኑት ነው በሚል ክሳቸውን እንዳነሱና ጉዳዩ ፖለቲካዊ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚፈልጉለት ተናግረዋል። ዘገባው ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረገው ሙከራ ለጊዜው እንዳልተሳካ ካለት አስነብቧል። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያሳለፈው ውሳኔ ከስልጣኑ ውጪ የሆነና ሌላ ግጭት የሚቀሰቅስ በሕገ መንግስት የተሰጠውን ስልጣን የጣሰ ስለሆነ ትክክል አይደለም በሚል እንደነበር አብራርተዋል። አቶ ነጋ ፓርቲው ክሱን መስርቶ የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔውን ምክር ቤቱ አለመወሰኑን ነው ያጣራ ነው ብለዋል። የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው ተወያይተውበት የሚወስኑት ስህተትም ቢሆን ትክክልም ቢሆን በምልዓተ ጉባኤ መጽደቅ ነበረበት ብለዋል። አሁን ስናረጋግጥ አፈ ጉባኤው ለብቻቸው የወሰኑት ውሳኔ በመሆኑ እንደዚህ አይነት ውሳኔ ደግሞ የሕግ መሰረት የሌለው ስለሆነ በማለት ክሳቸውን ማቋረጣቸውን አስረድተዋል። ይህ ፖለቲካዊ ጉዳይ ነው፣ ካሁን በኋላ መታየትና መመለስ ያለበት በፖለቲካዊ መልኩ ነው በሚል ክሳቸውን ማቋረጣቸውን ጨምረው አስረድተዋል። ስምረት ፓርቲ መጀመሪያ ውሳኔውን ያሳለፈው የፌዴሬሽን ምክር ቤትን ለምን በቀጥታ እንዳልከሰሰ ተጠይቀው ነበር። አቶ ነጋ የመጀመሪያ ክሳቸው ምክር ቤቱ ያለ ስልጣኑ ነው የወሰነው ብለን ክስ መመስረታቸውን አብራርተዋል። ክሱ ምርጫ ቦርድ ተሳስተሃል ሳይሆን ውሳኔውን ያቀረበው አካል ፌዴሬሽን ምክር ቤት ነው፣ የምክር ቤቱ ውሳኔ ስህተት ነው፣ በሕገ መንግስቱ የተሰጠውን ስልጣን ተላልፎ ሌላ ክልል የማዋቀር ስራ ነው የሰራው። እናም ያ የሰራው ስራ ትክክል ስላልሆነ ፍርድ ቤቱ ይህንን እንዲያገድልን ነበር ክስ ያቀረብ ነው ሲሉም አክለዋል። በተጨማሪም የፌዴሬሽን ምክር ቤቱን ተጠሪ ያላደረጉበት ምክንያት ውሳኔ የወጣው በምርጫ ቦርድ በኩል በመሆኑ እንደሆነም አክለው ተናግረዋል። ምርጫ ቦርድ የፌዴሬሽን ምክር ቤት ይህንን ውሳኔ ሰጥቶኛል ብሎ ስላቀረበ እርሱን ጠይቀናል ያሉት አቶ ነጋ ውሳኔውን አሁን ስናጣራ ግን ምክር ቤቱም አልወሰነም ብለዋል። አቶ ነጋ በመጀመሪያም ምክር ቤቱ ውስጥ የትግራይ ውክልና የለም ያሉ ሲሆን ውሳኔውን የወሰነው በሕገ መንግስት የተሰጠውን ስልጣን ተጠቅሞ አይደለም ሲሉም ገልጸዋል። ከስልጣኑ ውጭ ወስኗል ብለን እያሰብን ሳለ አሁን አጣርተን እንደደረስንበት ምክር ቤቱ ሳይሆን በግለሰብ ደረጃ የተወሰነ መሆኑን ነው ብለዋል። ውሳኔው በግለሰብ ደረጃ ለመወሰን የሕጋዊ መሰረት የለውም ያሉት አቶ ነጋ በጉዳዩ ላይ ጊዜ ማጥፋት እንደማያስፈልግና ይህ ፖለቲካዊ ጉዳይ ስለሆነ በፖለቲካዊ ውሳኔ ነው መመለስ ያለበት ብለን ክሳችንን አንስተናል ሲሉ አስረድተዋል። ስምረት ፓርቲ ክሱን ማንሳቱን ተከትሎ ከፍተኛ ፍርድ ቤት ሰጥቶት የነበረው እግድ ከተነሳ ምርጫው አወዛጋቢ በሆኑት በ5ቱ የምርጫ ክልሎች ይካሄድ እንደሆነ ተጠይቀዋል። አቶ ነጋ እርሳቸው ግን አይካሄድም ነው ያሉት። ውሳኔው የግለሰብ ውሳኔ ስለሆነ ፖለቲካዊ ውሳኔ ነው፣ የሕግ መሰረት ያለው ውሳኔ አይደለም። የሕግ መሰረት ያለው ቢሆን በሕግ ተከራክረን እንድናሸነፍ ነበር ሐሳባችን። ኋላ ስናየው ግን የሕግ መሰረት የለውም፣ የግለሰብ ውሳኔ ነው ያሉት። ውሳኔው ፖለቲካዊ ስለሆነ በፖለቲካዊ ንግግርና ድርድር
ጥያቄያቸው ምላሽ እንዲያገኝ እንደሚያደርጉ የስምረት ፓርቲ ተቀዳሚ ምክትል ፕሬዝዳንት አቶ ነጋ ተናግረዋል። ምርጫ ቦርድ ምርጫን የሚያካሂደው አንድ ሰው በወሰነው ውሳኔ መሰረት ሳይሆን በህገ መንግስቱ ነው ያሉት አቶ ነጋ ህገ መንግስቱ ደግሞ እነዚያ ስፍራዎች እስካሁን ባለው የትግራይ ሉዓላዊ ግዛቶች ናቸው ብለዋል። በኢትዮጵያ ከዚህ በፊት በተካሄዱ 6 ምርጫዎች በእነዚህ አካባቢዎች ምርጫ የተካሄደው በትግራይ ክልል ውስጥ መሆኑን ያስታወሱት አቶ ነጋ አሁን እንደ አዲስ በግለሰብ ደረጃ አዲስ የምርጫ ክልል ማዋቀር ስለማይቻል ወደ ነበረበት ይመለሳል የሚል እምነት ነው ያለን ብለዋል። ስምረት ፓርቲ የእነዚህ አወዛጋቢ የምርጫ ክልሎችን በተመለከተ ህገ መንግስቱንና የፕሪቶሪያውን ስምምነት መሰረት በማድረግ እንወያያለን፣ እንከራከራለን፣ እናስመልሳለን ሲሉ ተናግረዋል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ እንዲሁም አብን ጨምሮ ሌሎች አካላት የፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲያካሂድ ባሳለፈው ጊዜያዊ እግድ ውስጥ ገብቶ ለመከራከር አቤቱታ አቅርበው ነበረ። በዚህ ሂደት የጣልቃ ገብ ክርክር ለማድረግ በከፍተኛ ፍርድ ቤቱ የተገኙ አንደኛ የወልቃይት ጠገዴ የአማራ የማንነትና ወሰን አስመላሽ ኮሚቴ በባለቤትነት ለመከራከር፣ ሁለተኛ የራያ ወሎ አማራ የማንነትና ወሰን አስመላሽ ኮሚቴ በባለቤትነት ለመከራከር፣ ሶስተኛ የጠለምት አማራ የማንነትና ወሰን አስመላሽ ኮሚቴ በባለቤትነት ለመከራከር፣ አራተኛ የአማራ ክልል መንግስት የጠበቃዎች ቡድን አደራጅቶ በጉዳዩ ያገባኛል ብሎ ለመከራከር፣ አምስተኛ አብን ጠበቃዎችን ይዞ ያገባኛል ብሎ ለመከራከር እንዲሁም ስድስተኛ አዲሃን ጠበቃዎችን ይዞ ያገባኛል ብሎ ለመከራከር ተገኝተው እንደነበረ በተሰራጨው መረጃ ለማወቅ ተችሏል። ውድ ቤተሰቦቻችን የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።